ፍቅርን እንጂ ፍቅረኛሽን አታምልኪው። ወዳለሽ አባቴ ልጅ መውለድ ናፍቆኛል። አይነኩ ልጅ መውለድ አምሮኝ ቀረ። እንዴት ልሁን? ምን አባቴ ላድርግ? ምን ነው ሊዲያ? ምን ሆንሽ? ሊዲያዬ ምን ሆነሽ ነው? ምን ነው ልጄ ምን ሆንሽ? ባሌ ሊሄድብኝ ነው። አይነኩሉ ባሌ ላጣው ነው። ወዴት ሊሄድ? ልንፋታ ነው። አይነኩሉ ትቶኝ ሊሄድ ነው። ለምንድን ነው የምትፋቱት? ለምን? በእኔ ምክንያት ነው። በእኔ በተረገመችው ሴት ምክንያት። ኧረ ተይ ሊዲያ ተይ። ለምን ባንቺ ምክንያት? አንቺ ምን ሆነሽ? ሚስት መሆን ስላልታደልኩኝ ህልሙን ላሳካለት ስላልቻልኩኝ ህልሙን ወደምታሳካለት ወደ ሌላ ሴት ጥሎኝ ሊሄድ ነው። ለምን ልጄ ለምን? እና እኔ ምን አደርግለታለሁ? አይነኩሉ እኔ ልጅ አልወልድለት ምን አደርግለታለሁ? ልጅ ወልዶ የመሳም ህልሙን አጨልሜበት ከኔ ጋር ምን ያደርጋል? ለምን ከኔ ጋር ይቀመጥ? እንዴት አትወልጂም? ምን አውቃለሁ? በጉጉት ያገባሁት ባሌ ጋር የመጀመሪያ ዕቅዳችን ልጅ መውለድ ነበር። ግን ያው ታሰብነው አልሆነም። ከተጋባን ግማሽ ዓመት አለፈ፣ ግን ልጅ አልወለድንም። ልጅ የሚባል ነገር የለም። ልጅ መውለድ ናፍቆኛል። አይነኩሉ ልጅ መውለድ አምሮኝ ቀረ። እንዴት ልሁን? ምን አባቴ ላድርግ? ብዙዎችን ያስጨነቃቸው ምጥ እኔን ህልም ሆኖ ቀረብኝ፣ ናፍቆት ሆነብኝ። ትወልጃለሽ ሊዲያ ትወልጃለሽ። በምን እድሌ? እንደው ለመሆኑ ግን መውለድ ያልቻልሽው አንቺ ብቻ ነሽ ወይስ እሱም እንዳንቺ ሆኖ ነው? በሕክምና እሱ መውለድ እንደሚችል ተነግሮታል። እኔ ግን ካለብኝ በሽታ የተነሳ በትንሹ ከ10 ዓመት በፊት መውለድ እንደማልችል ተነግሮኛል። ታዲያ ምኑ ያስለቅሳል ሊዲያ? እንዴት ያስለቅስ? አይነኩሉ ስሜቱን ታውቀዋለህ? አውቀዋለሁ እንጂ አውቀዋለሁ ሊዲያ። አንቺ እኮ ትቆያለሽ እንጂ አትወልጅም አልተባልሽም እንዴ? ትወልጃለሽ እኮ። ይሄ ደግሞ ለወደድሽው ነገር ጽናትሽን መፈተኛ ነው። ጸንተሽ በእምነት ጠብቂው። ይሄ ለመልካም እየተዘጋጀልሽ ያለ ነገር ነው። ይኸውልሽ ሊዲያ፣ በልጅ መውለድ ናፍቆት ከሳራ በላይ ወልዶ በማሳደግ ደግሞ ከማርያም በላይ ስቃይን ያየ የለም። ነገር ግን ለነሱ የተደረገላቸውን አስቢ፣ የሆነላቸውንም አዎ በልጅ ሲፈትንሽ ከፍ ያለው ሊሰጥሽ ነው። ጸንተሽ ጠብቂ። ደግሞም ይህንን በረከታችሁን እንዳታጡት መፋታትን አታስቡ። እሱማ እኔም በቤቴ ጨክና እንደማትተወኝ እኮ አውቃለሁ። ግን እሱ ተስፋ እንዳይቆርጥ ምን ላድርግ? ግራ ገባኝ እኮ። እሱ ተስፋ እንዳይቆርጥ እንዲህ ያንቺን ተስፋ መቁረጥ ስሜት አታሳዩ። አዎ ተስፋ ያደረግሽበት ነገር ነው የሚሰጥሽ። እንኳንም ይሆናል ተብሎ ተስፋ በተሰጠሽ ይቅርና ተስፋ የለውም በተባለው ላይም ተስፋ አድርጊ፣ ይሰጥሻል። ስለዚህ ለባልሽ ተስፋን ስጩ። ወደ ቤት ሲገባም በፈገግታ ተቀበዩ። ፈገግ ብለሽ ቤት ውስጥ ብርሃን እንዳለ እያሳየሽው ተቀበዩ። ደግሞም ልጅ የመውለድ ተስፋን የሚያሳይ አንዳንድ ስጦታዎችን ስጪው። እሱንም አስባለሁ እኮ፣ ግን አሁን ለስራ ወጥቶ እዚህ የለም፣ ሐዋሳ ነው ያለው። ታዲያ ለምን በጎገራሚ በኩል አትልኪለትም? ለምን እዛ ላይ አታዥለትም? ምንድነው ደግሞ ጎገራሚ? ጎገራሚማ የስጦታ ዕቃዎችን የሚያገኙበት ዌብሳይት ነው። አዎ ጎግል ክሮም ላይ ጎገራሚ ብለሽ ገብተሽ የምታገኛቸው የተለያዩ ስጦታ ዕቃዎች አሉ። እዛም የፈለግሽውን ማዘዝ ትችያለሽ። በቦታ አካባቢ ያሉ ዜንደሮች ለባለቤት ስጦታውን ያደርሱልሻል። ክፍያውንም ለመክፈል በቴሌ ብር ጭምር አማራጭ ስላላቸው በብር መክፈል ትችያለሽ። ገራሚ ነው። በቃ ሂጄ ልዘዝለታ። ኧረ ቆይ እዚሁ ሆነሽም እኮ ትችያለሽ። በስልክሽ ማዘዝ ትችያለሽ እኮ። እሺ በመጀመሪያ ጎገራሚ የተሰኘውን የቲክቶክ አካውንታቸውን ፎሎ አድርጊ። መታገስን የመሰለ ጸጋ ደወለ። ደርሶት ነው መሰለኝ። ኧረ ሄሎ፣ እኔ ፍቅር ደረሰ? ፍቅርን እንጂ ፍቅረኛሽን አታምልኪው። ወዳለሽ አባቴ
ሄሎ ወይ የኔ ፍቅር በጣም እኮ ነው የምወድክ አለው የኔ ጌታ ፈጣሪ አንተን ባይሰጠኝ ኖሮ ምን እንደምሆን አላውቅም። በጣም እወድሃለሁ። አንተ እኮ ማለት ለኔ የሰማይም የምድርም ያለውን ክልኝ ሰው ነህ በሚገባ። እሺ አባቴ እወዳለሁ። እሺ አባቴ እሺ ደውልልኝ። ቻው። ኧረ ማንን ነው እንደው እንዲህ እስኪና የምትክቢው? በጣም የሚያፈቅረኝ ፍቅረኛዬ ነው ብታይ፣ እንዳይኑ ብልኝ ነው የሚሳሳልኝ። እኔም በጣም ነው የማፈቅረው። እንደው ምን ያህል ብታፈቅሪው ነው መውደድሽ ምን ቢያክል ነው እንዲህ ይህን ያህል መካብ ከሰማይም ከምድር መብለጡ? ቃል የለኝም። በጣም ነው የምወደው። እንዴት ልንገርህ? እስከ ሞት ብል እሱ ራሱ አይበቃውም። ብቻ በጣም ወደዋለሁ። እንዴት ይሄን ያህል ታፈቅሪው ቻልሽ? እንደው እሱስ እንዴት ይሄን ያህል ሊሆንልሽ ቻለ? እሱ እኮ በጣም ልዩ ሰው ነው። እጅግ በጣም ልዩ ውብ የሆነ አይነኩሉ ፈጣሪ እጁን ታጥቦ የሰራው ሰው ታውቃለህ? በጣም ንጹህ የሆነ በማንም በምንም የማይጎድል ሙሉ የሆነ ሰው ታውቃለህ? አይ ፈጣሪስ በቆሻሻ እጁ የሰራው ሰው የለም። እግዚአብሔር ንጹህ ባልሆነ እጁ የሰራው ንጹህ በሆነ እጁ የሰራው ሰው የለም። ሁሉንም አንድ በሆነ ጥበቡ ነው የሰራው። እንደው ግን ለመሆኑ አንቺ ምን ያህል ይቅርታ ታረጊለታለሽ? ስንትስ ጊዜ ይቅር ትይዋለሽ? ምን አድርጎ? ተጣልታችሁ አታውቁ ማለት ነው? አረ በስመ አብ ግን ማለት ነው አንዳንዴ ዝም ብዬ አኮርፋለሁ። ከዛ ይቅርታ ሲጠይቀኝ ሲለምነኝ ስጦታ ሲሰጠኝ ምናምን ደስ ይለኛል። ለማንኛውም ፍቅርን እንጂ ፍቅረኛሽን አታምልኪው። ጎዶሎን ያላየሽው ከፍቅርሽ ብዛት እንጂ የሚጎድለው አለ። ግዴለሽም ፍቅርን አምልኪ እንጂ ፍቅረኛሽን ለማምለክ አትሞክሪ። ሰው ነው። አዎ ሰው ነው። እሱም አንድ ቀን ቢሳሳት መልአክ ያረግሽው ፍቅረኛ ምን ሆኖ ነው ምን አረገ ብለሽ ራስሽን ነው የምትጎጂው። አንቺ የሰቀልሽው ዝቅ ሲልብሽ አንቺኑ ነው የሚጎዳሽ። ቢሳሳትም ይቅር ልትዩ የምትችይ ቢያጎርልም ልትሞይለት የምትችይ መሆን ነው ያለብሽ። ይህን ካላረግሽ አንድ ቀን ስህተቱን ስታይ ትሰበሪያለሽ። ይሄ መልአክ የሆነ ሰውዬ እንዴት ተሳሳተ እንዴት እንዲህ ሊያረግ ቻለ ብለሽ አንቺ ነሽ የምትጎጂው። የምትሰበሪው አንቺ ነሽ። ሊሳሳት የሚችል መሆኑን እያወቅሽ ይቅር ልትዩም ተዘጋጅ። ሄላ ወይ አባትዬ? አዎ አይ አይነ ኩሉ ጋር እኮ ረፍት አድርጌ ልምጣ ብዬ ነው መጣሁ። እሺ አባት መጣሁ። እሺ አይነ ኩሉ እሺ ሰላም ዋይ።